ተመስገን ቆራጡ እንግዲህ ለትሁቴ ቀለበት አደረገላት። ናቲ ታዲያ እጁን ጨብጦ ቆመ ማለት ነው። ሊማታም ይሁን ሁሉም ነገር ተነቅቶበታል። ናቲ ካሁን በኋላ እንግዲህ ውሸቱም ማስመሰሉም ብቻ ብዙ ነገሩን አውቃበታለች። ከዚህ በኋላ ተመስገን ደግሞ ለእሷ ምን አይነት ቦታ እንዳላትና የተለየ ፍቅር እንዳላት አገናዝባለች ማለት ነው። ምክንያቱም እስከዛሬ ድረስ ከልቡ እንደሚያፈቅራት ተረዳች። ያንንም ነገር ደግሞ በስነ ስርዓቱ እንድትረዳና እንድታገናዝብ ያደረገቻት እድል ናት። አሁን ትሁት እድልን እንትን ብላት ነበረ ተመስገንን የምታፈቅረው መስሏት፣ እሷ ግን እውነታውን ነገረቻት። እኔ በፍጹም ልጁ በጣም መልካም ሰው ነው እንጂ ምንም አይነት በመካከላችን ምንም የለም ብላ ማለችላት ማለት ነው። ትሁቴም ታዲያ የልጇን አባት ትወደዋለች። ያው ስላናደዳት ነበረ እንግዲህ ናቲ ውሸታም፣ አጭበርባሪ፣ ሌባ፣ አስመሳይ ሰው ስለሆነ ሁሉንም ነገር አወቀችበት ማለት ነው። የአባዬ ሚስትም ታዲያ ጸባዩዋ በጣም ከባድ ሆነ። ገና ከማስታወሷ ሌላ ብዙ ችግር እየፈጠረች ነው ማለት ነው። እድልዬም ታዲያ ሰው ቤት መግባት አለብኝ እሷ ወደ ራሷ ስለተመለሰች ከዚህ በኋላ እኔ በሷ ህይወት ውስጥ የለውም። ይሄንንም ደግሞ ደጋግማ ስታወራ በጆሮዬ ሰምቻታለሁ። እድል ተይ እባክሽ፣ ሁላችንም እኔ ብርቄ አይደለም የሰው ቤት የኖርኩበት ነው። እኔ በጣም ብዙ ቤት ሰርቻለሁ። እዚህ ቤት ነው እንደውም በጣም የቆየሁት እንደ ቤተሰብ እንጂ በጣም ብዙ ቤት ሰርቻለሁ አለቻት ትሁት። አዎ ግድ ነው። እኔ ግን ከእናቴ ጋር ስኖር ለእናቴ ነበር እንጂ ሰው ቤት ሰርቼ አላውቅም። ግን እናቴ ቤት አገላብጬ ሰርቻለሁ ገጠር እያለሁ አለቻት። ከዛ በኋላ ፈጣሪ ካለ ያንቺን ቤተሰቦች እኮ ይገኛሉ እድልዬ አይዞሽ አለቻት። ታዲያ ሴትይቱም እድል የድሮ ህይወቴ ውስጥ ባለመኖሯ በጣም አዝናለሁ፣ ፍቅሬ ይቀንስባታል፣ እንደ ድሮ ልሆንላት አልችልም። ማለትም ሳላስታውስ በፊት እንደ ልጄ ነበር ማየት፣ አሁን ካስታወስኩ ግን እንደ ልጄ ላያት አልችልም ብላ ቁጭ አለች ማለት ነው። ለባዳ የነደደ አመድ የለውም የሚባለው ታሪክ ይሄ ነው ማለት ነው። እንደዚህ የሰውን ቅስም የሚሰብር ነገር በመናገር ጥሩ አይሆንም። በእውነት በጣም አናዳኛለች። እድልዬም ታዲያ ስታለቅስ በጣም ነበር ያሳዘነች። በቃ ወስናለች ሰው ቤት ለመግባት። ታዲያ ቲና እድልን የውልሽ ናቲ አታለው ገደል ይከትሻል፣ በፍጹም እሱ የሚልሽን ነገር እንዳታምኙ፣ እሱ ማለት ቆዳ የለበሰ ጅብ ነው። ስለዚህ እባክሽ ግን እኮ ጥሩ ሰው ይመስላል። በፍጹም ጥሩ አይደለም። እኔም ጥሩ ነኝ አልልሽም፣ ግን መጥፎ ነኝ። ይህን ያክል ግን ጭካኔ የለብኝም ማለቻት ማለት ነው። እንግዲህ እድልዬ ሰው ቤት ልትገባ ስለ ሴትየዋ ደብዳቤውን ጽፋ እንግዲህ ቤቱን ለቃ ሄዳለች ማለት ነው። ሴትይቱ አመሏ እየከፋ ነው። የአባዬ ሚስት አባዬ ሳይመጣ ቤቱን ልግዛው፣ ቤቱ የራሴ ነው፣ እየለፋውበት ነው አለች። ቤቱ ደግሞ ይሄ አይደለም የኔ ድሮ ኩሽናዬ ሰፊ ነው፣ እንጀራ ስጋግር፣ አረ ብቻ ብዙ ነገር ተናዛለች ማለት ነው ሴትይቱ ገና ከማስታወሷ እና ደጋግማ የምትለው ቃል እድል እዚህ ነገር ውስጥ ባለመኖሯ አዘንኩ አለች። እንግዲህ እድል በጣም ተሰማት ሰው ነችና እኔም በሷ ቦታ ብሆን እንደዛው ነው የሚሰማኝ፣ ለሷ የተሰማት ስሜት ማለት ነውና ለሰዎች የሆነ ነገር ስንናገር ቃላቶቻችንን መጠንቀቅ ግዴታ ነው ማለት ነው። የእውነቴን ነው የምላችሁ። በዱላ ብትመቱ ዱላው ይድናል። መጥፎ ቃል ግን መጥፎ ነው፣ መቼም ሊወጣ የማይችል ነውና እንግዲህ ሴትይቱ የተናገረቻት ንግግር ከውስጧ የማይወጣ ነውና ያላትን ገንዘብ እንኳን ለዛ ቤት አስቤዛ እየገዛች እንግዲህ ጨርሰዋለች። አስቤዛ አባዬ ከሄደ ጀምሮ ምንም አስቤዛ የሚገዛላቸው የለም። እናቴ እንደሆነ ከተመስገን ፉክክር ስለያዘው እንጂ 75 ሳንቲም እንደሌለው ያስታውቃል። ተመስገን ሄዶ ቆንጆ አድርገው ገዛዝቶላቸው መጣ። ዝም ብለህ ደከምክ እኮ ነው ገዛ ነበር አለ እንጂ። ወይኔ ናቲ፣ አረ ናቲ ሳያደርስ ነው ብቻ። ትሁትም በጣም እየጠላችሁ መጣች። አሁን በጣም ነው እየጠላችሁ። ስለዚህ ትናንትና እንግዲህ ልደቷን ለማክበር ሽር ጉድ አለ። ወይኔ ሳቁበት ሳቅ እንደው በሸቀቁ ደግሞ የገዛላት መነጽር ደግሞ የመስታወት የዝናብ መወልወያ ይመስላል አለ ተመስገን።
አበሸቁት በሳቅ። ተመስገን ታዲያ የልጃቸውን ፎቶ ሲያመጣ ትሁቴ ስቅስቅ ብላ አለቀሰች ማለት ነው። አባዬ ቢመጣና መስመር ቢያስይዝ ጥሩ ነው ቤቱን ማለት ነው። አባዬ ካልመጣ በጣም ከባድ ነው በእውነቱ ማለት ነው። ለምን እየተደረገ ያለው በጣም የሚያስጠላ ነገር ነው እንዴ! እንዴት ቤቱን እኮ የራሴ አድርገዋለች ጨርሶ ማለት ነው። በቃ የኔ ነው። አባዬ ምስቲ ቆይ ልካቸውን ልይ ብሎ ነው መሰለኝ ዞር ያለው። ግን ትሁት እንግዲህ ሁሉንም ነገር እየተጋፈጠች ነው ያለችው። ግን ይመራታል፣ ሰው ነች። ቤተሰብ እያለኝ እኔ እዚህ ምጨቃ ምን እንዳለብኝ እያለች ነው። ቤተሰቦቼ ጥቁሩን ከነጩ እያገላበጡ እየበሉ እኔ ምንም ሳላጣ እድሜ ለተመስገን ቤተሰቦችን ለቅቄ ወጣሁኝ እያለች ነው ማለት ነው። ታዲያ አሁን ሽማግሌ ሁለቱም ሊልኩ ነው። ያሸነፈ ያገባል ማለት ነው። እንግዲህ ቤተሰብ የሚመርጠው እርግጠኛ ሆኜ የምናገረው ተመስገንን ነው። ስለዚህ አቶ ናቲ አጨብጭቦ ይቀራል ማለት ነው። ከዚህ በኋላ ናቲ የሚባል ሰው እንግዲህ አርፎ ይቀመጣል ብዬ ተስፋ አደርጋለሁ። ምክንያቱም ናቲ እልህ እንጂ ፍቅር ይዞት አይደለም። በፍጹም ትሁትን አያፈቅራትም። በይሉንታ ብሎ ነው እንጂ ጨርሶ አያፈቅራትም። ይህንን ደግሞ በቃል ተናግሯል ማለት ነው። እሷም ይሄንን ነገር ስላወቀችበት አሁን ላይ ችላ ብለዋለች። የኔ ፍቅር እያለ ደግሞ ሲያስጠላ ወዲያ ዞር በልልኝ አቦ። ተመስገን ግን ኮራ ጀነን ያለ ነው። ለተመስገን አሁን ለስትከራከርለት እንዴት ደስ እንዳለኝ። ተመስገን ኃይለኛ ነው እንጂ አጭበርባሪ ወይ ውሸታም አይደለም። እኔ ግን አላመንኩትም ስትል ምን ስላደረገ? እስኪ አንድ ነገር አምጪ። ምን ስላደረገ? ምን ነው ያደረገሽ? ትሁት አትቆጪ እንጂ። እቆጣለሁ። ለምን ደሞ አልቆጣው? ያደረገሽን ተናገሪ። ቆይ እጮኛሽ ማን ነው? አየሽ አይደለ እጮኛሽ ማን እንደሆነ እስከሚደናገር ድረስ እንኳ እያለ ለሱ ትከራከርለታለች። ለማንም አልተከራከርኩም። እውነታው ግን ይሄ ነው። ናቲ ስርዓትህን ብትይዝና ብትኖር ይሻልሃል። ይሄን ያክል ክፋት ከየት ነው ያመጣው? ምንስ ያደርግልሃል? ሰው ያለ ስራው የምትወነጅለው አላማ ምንድን ነው ስትል እንግዲህ በጣም ተናዳ፣ ኧረ ወይኔ የዛን ቀንማ ጀግና ሆነችበት ማለት ነው። እና ባልሽ ልሆን ነው አለ። ኧረ በልባላ ገባቡ። ተመስገን ደግሞ በትሁት የመጣን ሰው ማንንም አይምርም ማለት ነው። እንግዲህ እጁን እያንቀጫቀጨ መጣ። ይሄ አይደለም በመሀላችን እየገባ ሰላማችንን የሚነሳው አላለም እንዴ? አሁን ደግሞ ትላንትና እንግዲህ ሴትይቱ ማስታወሷን አልሰማም መሰለኝ። ቲናን ጠርቶ ሴትዮዋ ማስታወስ አልቻለችም። ስለዚህ እኔና አንቺ እንስማማና ቤቱን ለምን አንሸጠውም አለ። እንዴት ነው ነገሩ? ማለት እንዴት ነው የሰው ቤት መሸጥ የሚቻለው? ዝም ብሎ የሰው ቤት ይሸጣል? በሰው ቤት ላይ እንዴት? ለምን ማለት እንዴ? ፕላን አለ፣ ካርታ አለ። ያ ማን ጋር ያለው? ከየት አምጥቶ ሊሰጥ ነው? ዝም ብሎ የሰው ቤት በሰው ቤት ላይ ይሸጣል እንዴ? አረ የናቲስ አድርስ ነው። የክፋት ጥግን ተሸክሞ ለምን እንደዚህ እንደሆነ ምንም ሊገባኝ አልቻለም ማለት ነው። በእውነቱ በጣም ጨካኝና አረመኔ ሰው ነው የሆነው ናቲ። አባዬ ላይ ለምን እንደዚህ ሊሆን እንደፈለገ ነው ግራ የገባኝ። ምክንያቱም ምን እንዳደረገው እንኳ አልገባኝም። ከእናቱ ጋር እንደዛ ከተገዛኸኝ ጋር ተፋልጦ ተቋርጦ እናቱን በህይወት አኖረላት ከፈጣሪ በታች። ግን ዛሬ ተመልሶ ጠላት ሆነው ማለት ነው ለአባዬ። አባዬ ደግሞ የዋነቱ አምላክ ምንም አያደርገውም። ግን በጣም ያሳዝናል። ሰዎች ብዙ ብደክሙላቸው ያው ነው ውላቸውን አይስጡም ማለት ነውና ትሁት ያናደዳት ይሄ ነው። እንደ እናትህ ሆነ ከጀርባ ልትወጋ ነው አይደለ? አንተም እናትም። አሁንማ አንተንም ከእናትነት ጥዬ እንዳላ ያደርገኛል። አመሰግናለሁ ለዛ ደግሞ አለችው። ትሁት ነገ ባልሽ ለሆን እኮ ዘር በል እባክህ፣ እንዳንተ አይነት መሰሪ ባል ሊሆነኝ አይችልም አለችው። ልክ ልኩን ነገረችው ማለት ነው። እንግዲህ ሁሉንም ነገር ነቅታበታለች አሁን ላይ። ወይኔ ጉዴ! እሱ እድልን እንደመጠቀሚያ ያላድርጋት ነው። እድል ደግሞ ቀላል ሰው አይደለችም እንደምታዩት። እሷም አሁን ወስና እንግዲህ ቤቱን ለቃ ሄዳለች። ለአባዬ ሚስት ደብዳቤውን አስቀምጣ። ሴትይቷ እንግዲህ እንዳያቸዋት በጣም ኃይለኛና የማጠብቋት አይነት ሴት ናት የአባዬ ሚስት። እኔ ብያለሁ እቺ ሴትዮ ወደ ራሷ ስትመለስ ቀላል ሰው አይደለችም ብያለሁ። እንዳልኩትም ሆነ ነገሩ ማለት ነው። ምክንያቱም አላያቸዋትም እንዴት እንደሚያደርጋት ከማስታወሷ እድል እዚህ ቤት ውስጥ እዚህ ህይወት ውስጥ የለችም ማለች። በፈጣሪ የእውነት አይባልም። እቺ ልጅ ምንም ቢሆን
ክፉንም ደጉንም አብራ ታሳልፋለች ባላስታወሰች ጊዜ። ዛሬ ግን ገና ከማስታወሷ ግን እኮ እድልዬ የት ነው ያለሁት የት ነኝ እያለች እዛ እማዬ ምን ሆነሻል? እድል ማስታወስ ቻልኩ። እድልዬ አንቺ የድሮ ህይወቴ ውስጥ ገና ኧረ ወይኔ ጉዴ። ብቻ ለምን እንደምናደድ አላውቅም። እኔ ምንም አላስተማረኝም የአባዬ ሚስት ንግግር ትላንትና። እንዴ እች ልጅ እኮ ክፉንም ደጉንም አብራ አሳልፋለች፣ ግን እንደዚህ መባል ነበረባት? እውነት ለሰው ልጅ ግን መጠንቀቅ አለብን ሁላችንም ማለት ነው። የተማርኩት ነገር ቢኖር ቃል መጥፎ ነው። መጥፎ ቃል ሰውን ይሰብራል፣ ግን በዱላ ብትመቱት ያቁስል ይድናል። መጥፎ ቃል ግን ያማል ሁልጊዜ ባስታወሳችሁት ቁጥርና እንግዲህ የተናገረቻት ንግግር ልጅቷን ቤቱን ለቃ እንድትሄድ አድርጓታል ማለት ነው። ተመስገንም እንግዲህ ትሁቴን ሰፕራይዝ አድርጓታል በልጃቸው ፎቶ። ናቲ እንግዲህ ምንም ማድረግ አይቻልም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።